እድሜያቸው 40 ዓመት ሲቃረብ የረጅም ጊዜ ማስተንተናቸው ከወገኖቻቸው ጋር የነበረውን የአስተሳሰብ ሸለቆ ይበልጥ አሰፋው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች እንዴት ናቸው? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖቼም ሰላም ብያለሁ። ከክፍል 6 የቀጠለ ክፍል 7 ሲራ ክፍል 7 በነብይነት ጥላ ስር በሂራ ዋሻ ውስጥ እድሜያቸው 40 ዓመት ሲቃረብ የረጅም ጊዜ ማስተንተናቸው ከወገኖቻቸው ጋር የነበራቸውን የአስተሳሰብ ሸለቆ ይበልጥ አሰፋው። እናም ተገለው በጥልቀት ማሰብን በመምረጥ ሂራ ወደተባለ ዋሻ ይሄዱ ጀመር። ዋሻው የሚገኘው ከመካ 2 ማይሎች ያህል ርቀት ላይ ጀበለ ኑር የብርሃን ተራራ በሚባለው ጋራ ውስጥ ነው። መጠኑም ትንሽ ነው። እርዝመቱ 4 ክንድ፣ ስፋቱ 1 ክንድ ከ3/4 ክንድ ነው። በዚህ ዋሻ ውስጥ የረመዳንን ወር ድሆችን በመመገብ በአምልኮና ፍጥረት ዓለሙንና ከበስተጀርባቸው ያለውን እጅግ ጥበበኛ ኃይል በማስተንተን ያሳልፋሉ። የወገኖቻቸው የጣዖት አምልኮ ደካማ ባህልና የተልፈሰፈሰ አመለካከት ያውካቸዋል። ግና የሚረኩበትና የሚረጋጉበት ግልጽና ጉልህ ጎዳና አልነበራቸውም። ይህን በብቸኝነትና መገለል መምረጣቸው ከምድራዊ ሀሳብ ሕይወትን ከሚጠምዱ ጥቃቅን ጣጣዎች ርቀው ወደፊት የሚጠብቃቸውን ታላቁን አደራ የመሸከም ምድርን የመቀየርና የታሪክን ሂደት የማስተካከል ኃላፊነት ለመወጣት ዝግጅት ያደርጉ ዘንድ አላህ ያመቻችላቸው እቅድና ፈቃድ ነበር። በነብይነት ከመለካቸው ከ3 ዓመታት በፊት ጀምሮ ይህንን የመገለል ልምድ አላህ አመቻችላቸው። በዚህም መገለል ውስጥ ለአንድ ወር ያህል ከነጻው የፍጥረት ዓለሙ መንፈስ ጋር ይመጥቃሉ። ከፍጥራኑ ጀርባ ያለውን ሩቅ ምስጢር ያስተነትናሉ። የአላህ ፍቃድ ሆኖ ከዚህ ሩቅ ምስጢር ጋር የሚገናኙበት ወቅት እስኪመጣ ድረስ ይህንን ያደርጋሉ። ጅብሪል ወህይ ይዞ ስለመውረዱ እድሜያቸው 40 ሲደርስ የነብይነት ምልክቶች ይታዩባቸው ጀመር። በኪራ ዋሻ ውስጥ መገለል በጀመሩ በ3ኛው ዓመት በወርሃ ረመዳን አላህ ለሰው ልጆች እዝነቱን ለመለገስ በመሻት በነብይነት አላቃቸው። ጅብሪልን የቁርአን አንቀጾችን ይዞላቸው ወረደ። መረጃዎች በጥንቃቄ ሲመረመሩ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራእይ የተገለጸበት ይህ ቀን የወርሃ ረመዳን 21ኛ ሌሊት እንደሆነ ተዘግቧል። የክህደትን እና የጥመትን ጨለማዎች የገፈፈ ብሎም የህይወትን አቅጣጫ የቀየረና የታሪክን ሂደት ያስተካከለ የሆነውን ይህንን የነብይነት ጅማሮ አስመልክቶ አይሻ የሚከተለውን አውግተዋል። ነቢዩ ሰለላሁ ዐለይሂ ወሰለም መጀመሪያ ወህይ የተገለጸላቸው እንቅልፍ ውስጥ በበጎ ህልም ተመስሎ ነው። ህልም ባዩ ቁጥር እንደ ወጋገን አይነት ነገር ይሆናል። ከዚያም ከሰው ተገለው መቀመጥን ወደዱ። ሂራ ዋሻ ውስጥ ብቻቸውን ይቀመጡ ነበር። ወደ ቤተሰቦቻቸው ከመመላለሳቸው በፊት ለተወሰኑ ሌሊቶች እዚያው አምልኮ ይፈጽማሉ። ከዚህ ቆይታቸው ስንቅ ይሰንቃሉ። ወደ ኸዲጃ ተመልሰውም ለሌላ ተመሳሳይ የመገለል ድርጊት ስንቅ ያስቆጥራሉ። በመጨረሻም ሂራ ዋሻ ውስጥ ያሉ እውነት ተገለጸላቸው። ክስተቱን እርሳቸው እንዲህ ሲሉ አውግተዋል። መልአክ መጣና አንብብ አለኝ። የማነብ አይደለሁም አልኩት። ያዘኝና እስክደክም ድረስ ጨመቀኝ። ከዚያም ለቀቀኝና አንብብ አለኝ። የማነብ አይደለሁም አልኩት። ለሁለተኛ ጊዜ ያዘኝና እስክደክም ድረስ ጨመቀኝ። ከዚያም ለቀቀኝና አንብብ አለኝ። የማነብ አይደለሁም አልኩት። ለሶስተኛ ጊዜ ያዘኝና እስክደክመኝ ድረስ ጨመቀኝ። ከዚያም ለቀቀኝና እንዲህ አለኝ፣ አንብብ። በዚያ ሁሉን እቅራ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን አለቅ አለ አንብብ። በዚያ
ሁሉንም ነገር በፈጠረው ጌታ ስም ሰውን ከረጋዴም በፈጠረው ጌታ ስም አንብብ። ጌታህ በጣም ቸር ነው። ያ በብዕር ያስተማረ የሰው ልጅ ያላወቀውን ያሳወቀ። ሱረቱል አለቅ 1-3 የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በድንጋጤ ተሞልተው ወደ ኸዲጃ ተመለሱ። ከእርሷ ዘንድ ገቡና አልብሱኝ አሉ። አለበሷቸው። ድንጋጤው ሲለቃቸው ለኸዲጃ ምን እንዳገኘኝ አላውቅም በማለት ያጋጠማቸውን ሁሉ ነገሯት። ለራሴ ሰግቻለሁ አሏትም። እርሷም በፍጹም በአላህ እምላለሁ ለክፉ አይሰጥህም። ምክንያቱም ዝምድናን ትቀጥላለህ፣ ደካማን ትረዳለህ፣ የተረሳን ታስታውሳለህ፣ እንግዲያን ትንከባከባለህ፣ ለባለ መብት በጥብቅና ትቆማለህ አለች። ወረቃህ ቢን ነውፈል ቢን ሰዓድ ቢን አብድልዓዝ ወደ ተባለው የአጎቷ ልጅም ወሰደቻቸው። ወረቃህ በቅድመ ኢስላም የጃሂልያ ዘመን ክርስትናን የተቀበለ ሃይማኖት አዋቂ ነው። አዛውንትና አይነ ስውርም ነበር። ኸዲጃ የአጎቴ ልጅ ሆይ የወንድምህን ልጅ ያጋጠመውን ስማ አለችው። ወረቃህም የወንድሜ ልጅ ሆይ ያየኸውን ምንድነው አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያጋጠማቸውን ነገሩት። ወረቃህም እንዲህ አለ፣ ይህ አላህ በሙሳ ላይ ያወረደው ናሙስ መልአክ ነው። ወገኖችህ ከሀገር በሚያስወጡህ ጊዜ በህይወት ብኖርና አቅም ቢኖረኝ እመኛለሁ አለ። መልእክተኛውም ሰለላሁ ዐለይሂ ወሰለም ከሀገር ያስወጡኛልን ሲሉ ጠየቁ። አዎ፣ አንተ የተሰጠኸውን አይነት ጸጋ የተሰጠ ሰው ጠላቶች ይበዙበታል። ያኔ በህይወት ካለህ ጠንካራ አጋርህ እሆናለሁ አለ። ወረቃህ ብዙም ሳይቆይ ሞተ። ወህዩም ጋብ አለ። የወህይ መቋረጥ ወህዩ የተቋረጠው ለ7 ቀናት እንደሆነ ኢብን ሰዒድ ኢብኑ አባስን በመጥቀስ ዘግበውታል። ወህዩ በተቋረጠባቸው በእነዚሁ ቀናት ውስጥ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሀዘን ገብቷቸው ስለነበረ ግራ መጋባትና መገረምም ታየባቸው። ጅብሪል ለሁለተኛ ጊዜ ወህይ ይዞ ስለመውረዱ መኖርህ ለማንም ካልጠቀመ መሞትህ ማንንም አይጎዳም። በዱንያ ላይ አንዳች ነገር ካልጨመርክ አንተ በእርሷ ላይ ተጨማሪ ነህ። ዱንያ ሰዓት ነች። አላህን መታዘዝ አድርጋት። ነፍስ ህጀለተ ብዙ ነች። መብቃቃትን ጋብዛት። ሲራ ክፍል 8 ጅብሪል ለሁለተኛ ጊዜ ወህይ ይዞ ስለመውረዱ ኢማም ኢብን ሐጀር እንደከተቡት ወህዩ ለተወሰኑ ቀናቶች የዘገየው በመጀመሪያ ወህይ ያጋጠማቸው የድንጋጤ ስሜት እስኪለቃቸውና ድጋሚ ይገለጽላቸው ዘንድ እንዲጓጉ ነው። ይህ ሲሆንና የወህዩን መምጣት በጉጉት ሲጠባበቁ ጅብሪል ለሁለተኛ ጊዜ መጣ። ቡኻሪ ጃቢር ብን አብዱላህ በመጥቀስ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለ ወህዩ መዘግየት የሚከተለውን አውግተዋል። በመጓዝ ላይ ያለሁ ከሰማይ በኩል ድምጽ ሰማሁ። ወደ ሰማይ አቅጣጫ ተመለከቱ። በሂራ ዋሻ ውስጥ እኔ ዘንድ የመጣ መልእክት በሰማይና በምድር መሃል ከዙፋን ላይ ይሰማል። ሳየውን ፈራሁ፣ ከመሬት ላይም ወደቅሁ። እንደምንም ተነሳሁና ወደ ቤቴ በመሄድ አከናንቡኝ አልኩኝ። አላህ ተከታዩን የቁርአን መልእክት አወረደ። አንተ ልብስ ደራቢው ሆይ ተነስ፣ የሰውን ዘር አስጠንቅቅ፣ ጌታህን አልቅም፣ ልብስህን አጽዳም፣ ጣዖታትን ራቅም። ከዚያም ወህዩ አከታትሎ በመውረዱን ቀጠለ። በሌላ ዘገባ የሚከተለውን አውግተዋል። በሂራ ዋሻ ውስጥ ለወር ያህል ቆየሁ። ቆይታዬን ሳጠናቀቅ ወረድኩ። ከሸለቆው መሃል ስደርስ ተጠራሁ ካሉ በኋላ ከላይ የተጠቀሰውን ዘገባ ጨመሩ። ይህ ማለት ሂራ ዋሻ ውስጥ የረመዳንን ወር ካጠናቀቁ በኋላ ወርደዋል ማለት ነው። ይህም ወህይ የዘገየው ለ10 ቀናት እንደሆነ ያመለክታል። ምክንያቱም ወህይ መውረድ ከጀመረ በኋላ ሂራ ዋሻ ውስጥ ያስተላለፉት ሌላ የረመዳን ወር የለምና።
እነዚህ አንቀጾች በመልእክተኝነት የተላኩባቸው ናቸው። ነብይ ከሆኑ በኋላ ለሰው ልጆች ጥሪ እንዲያቀርቡ እስከታዘዙበት ዕለት ድረስ የ10 ቀናት ልዩነት አለ። መልእክቱ 2 ትዕዛዞችን ይዟል። የመጀመሪያው ቁም አስጠንቅቅ የሚለው ሲሆን ትርጉሙም የሰው ልጆቹን ካሉበት ጥመትና ከአላህ ውጭ ሌላን አካል ከማምለክ እንዲሁም በአላህ ህልውና ባህሪ መብትና ተግባር ላይ ሌላን አካል ለማጋራት ድርጊት እስከተቃረቡ ድረስ የአላህን ቅጣት እንደሚያገኛቸው አስጠንቀቃቸው ማለት ነው። በሁለተኛ ትዕዛዝ ራሳቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህን ትዕዛዝ በመተግበር የአላህን ውዴታ እንዲያገኙ በአላህ ላመኑ ሰዎች ደግሞ መልካም አርአያ እንዲሆኑ የሚያትት ነው። ይህ መልእክት በቀሪዎቹ የአንቀጹ ክፍሎች ውስጥ ተክቷል። ጌታህን አልቅ በሚለው ቃል አምላካዊ ልቅናን ለእሱ ብቻ ስጥ። በዚህ ማዕረግ ሌላን አካል አታጋራ ማለት ነው። ልብስህን አጽዳ የሚለው ትዕዛዝ ደግሞ ጥሬ ትርጉሙ የአካልህና የልብስህ ንጽህና ጠብቅ ማለት ሲሆን ከአላህ ፊት የሚቆም ሰዎች አካሉና ልብሱ ቆሻሻና አስቀያሚ መሆን እንደሌለበት ያመለክታል። የአላህና የልብስህ ንጽህና ይህን ያክል ትኩረት ከተቸረው ልብህና ስብዕና ከጣዖት አምልኮ፣ ሽርክና ከእኩይ ምግባር ማጽዳት የበለጠ ተገቢ ነው። ጣዖታትን ራቅ ማለት አላህን በመታዘዝና ከኃጢአት በመታቀብ መጽናናትን እርሱን ከሚያስወጣ መስክ መራቅ ያመለክታል። የእነዚህ ምልክቶች ዓላማ በአምላክ ኃይል እና በላቀ ድምፅ ለተላለፈላቸው ለዚህ ታላቅ ተግባር እንዲዘጋጁ ከእንቅልፍና ከተመቻቸ ህይወት ርቀው ለትግልና ለመጽዋዕትነት ለስቃይና ለእንግልት እንዲዘጋጁ ማስታወስ ነው። አንተ ተከናናቢ ሆይ ተነስ፣ አስጠንቅቅ። ይቀጥላል።